ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አለፈዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም በመስቀል ላይ የሚያደርጉትን አውቁምና ይቅር በላቸው ብሎ ጸልዩዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እውነታችሁን ነው? ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው? ሰዎች አይቀጡም? እስኪ ማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይ ያለውን ቃል ደግሞ እናንብብ እስኪ። የኔ ንግግር ብቻ እንዳይሆን ቃሉም ይናገራል። እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ፣ ከነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ፣ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል አለ። ክርስቶስ ነው ይህን ያለው። በጊዜው የነበሩ ሰዎችን ነው የተናገራቸው። ምን አላቸው? ከአቤል ደም ጀምሮ። አቤል በፍጥረት መጀመሪያ የነበረው የአዳም ልጅ ነው። ወንድሙ ቃየል የገደለው ማለት ነው እንዴ? በዚያ ዘመን እነዚህ ሰዎች የሉም። የአቤል ደም ለምንድን ነው የሚደርስባቸው? ጥያቄ ነው። ነቢያትን ልካለሁ ወደ እናንተ፣ መልእክተኞችን ልካ እናንተ ስራችሁ መግደል ነዋል። ማይመቻችሁን መግደል ነው። ስሙን ማጥፋት ነው። መውገር ነው። እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በመቅደስና በመሰዊያው መካከል ነው እኮ የገደሉት። እዛው ውስጥ መግደያ ያላቸው፣ እዛው ውስጥ መግረፊያ ያላቸው፣ እዛው ውስጥ ማስወገሪያ ያላቸው እና ይደርስባቸዋል አለ። ፌር ነው? እነሱ አሁን የሉ፣ አባቶቻቸው ናቸው ይህን የሰሩት። ፌር ነው? መልስ ይጠይቃል ይሄ ነገር ማለት ነው። ይሄ ነገር ቀጥሏል። እስከ ክርስቶስ መስቀል ነው እንዳትል፣ ከመስቀል በኋላም ቀጥሏል። ሰዎች የዘሩትን እያጨዱ ነው። የቤተ ክርስቲያን ታሪክ ውስጥ በመጽሐፍ ቅዱስ ውስጥ እጅ በእጅ በስጋ የሚዘሩትን ከስጋ መበስበስ እያጨዱ አይተናልና አይ እግዚአብሔር አይፈርድም የምትሉ ሰዎች ካላችሁ እኔ ይፈርዳል ነው ብለው መዝሙሩን እየዘመራችሁት አይደለ እንዴ? እግዚአብሔር አለ በዙፋኑ ይፈርዳል አይፈርድም አትበሉ የሚለውን እኮ እየዘመራችሁ። የማን መዝሙሩ ይሆን እሱ? መዝሙር ልቤን የሚነካኝ መዝሙር ነው የምትዘምሩት። እና ይፈርዳል፣ እግዚአብሔር ይፈርዳል ወዳጆቼ። አመፀኞች ይቀጣሉ። ደም ያፈሰሰ ደሙ ይፈሳል፣ ያቃጠለ ይቃጠላል። የእግዚአብሔርን ቃል አይ ወይ ደግሞ እንደ እግዚአብሔር ባሮች እንደ አገልጋዮች አልቆጠራችሁም። ይሄ የእናንተ አመለካከት ነው። እኔ ግን አምኜ እኮ ነው የወጣሁት። ራሴን አልጠራጠረውም። እግዚአብሔር ልኮኝ ነው የወጣሁት። የቃሉ አገልጋይ ነኝ፣ የመንግስቱ አገልጋይ ነኝ። ዘመኔን የተመንኩለት እውነት ነው። ይሄን አቃጥለ እኔ ምንም ባላደርግ የላከኝ ጌታ ደግሞ የሚሰራው ነገር እንዳለ እኔ አምናለሁ፣ ይገባኛል። ወይስ አሜሪካን በእሳት ስትነድ ብቻ ነው በኃጢአቷ የምትነደው? ሌሎቹ በጎርፍ ሲጥለቀለቁ ነው በአመፃቸው እየተባለ የሚፈረድባቸው? ነጮችን ብቻ ነው የሚቀጣው፣ እኛን አይቀጣም። እኛ ምንም አላደረግንም፣ እኛ ምንም አልሰራንም። ወዳጆቼ እንደዚህ አይነት ጆክ አይሰራም። በዚህ መቼም ቢሆን አልጸጸትም ወዳጆች፣ መቼም ቢሆን ማለት ነው። አመፀኞች ንስሐ ገቡ እና ይህን አስመልክቶ ነው ሻሸመኔ ያልኩት። ሻሸመኔ ያልኩ እንጂ አርሲ ነገሌ አላልኩም። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው ወይስ አርሲ የሻሸመኔ ዋና ከተማ ሆናለች? ከ8 ወር በፊት ያስተላለፍኩትን መልእክት አርሲ ላይ ጠብቀህ ያመጣኸው ማለት ነው። እኔ ሻሸመኔ ላይ የሆነ ነገር ተፈጥሮ ብታመጣው ምንም አይመስለኝም። አርሲ ላይ ወስደ ያስገባው ምን አስበህ ነው? ለጊዜው አልተሳካም።
ለምንድን ነው ያልተሳካ? እውነት የላችሁ። እውነት ያልያዙ ሰዎች ደግሞ ቢያለቅሱ አስከሬን አስቀምጠው ጸጉራቸውን ቢነጩም ጥቁር ቢለብሱም አያሸንፉ። እውነት ነው የሚያሸንፈው። እውነት ብቻ ነው የሚያሸንፈው። እና ከከሰሳችሁ በእውነት ክሰሱ። ፍትህ ከጠየቃችሁ በእውነት ጠይቁ እንጂ የጎጃምን ጥያቄ ለመመለስ አርሲ ላይ መተ የሆነ ነገር መስራት የለብህም። ይሄ ትክክል አይደለም ማለት ነው። ይሄ ሲመለስ ደግሞ አንዳንዶቹ እሺ ሻሸመኔ ህዝብ ይሆን ይላሉ። መጀመሪያ ላይ ሻሸመኔ ብትል እመልስልህ ነበር። አሁን የአርሲው ትክክል እንዳልሆነ ለአርሲ እንዳልተናገሩ ሲገባ ነው እንዴ አሁን አርፍደህ መጠይቀኝ? የመጀመሪያዎቹ ሰዎች በደፈናው እግዚአብሔር ይሄን አያረግም የሚሉ ናቸው። እኔ ደግሞ እግዚአብሔር የፍትህ አምላክ ነው ብዬ ነው የማምነው። ሁለተኛው የነርሱ ሲዲ ተቃጠለና እግዚአብሔር ከተማ ያቃጥላል፣ እግዚአብሔር እንዲህ ያደርጋል ይላል። ቅድም መልሻለሁ። እግዚአብሔር ስለነርሱ ነገስታትን ይገስጻል ተብሎ ተጽፏል። ለዛውም ስለ እስራኤል ልጆች እኮ ነው የተወራው። ስለነሱ ነገስታትን ገሰጸ ይላል። ስለዛኛው ህዝብ ማለት ነው። ስለዚህኛው ህዝብስ ምንም አያደርግም እያልከኝ ነው? እንደሱ አትሞኙ፣ አትንኩ፣ የቀባኋቸውን አትዳስሱ፣ በነቢያቴም ላይ ክፉ አታድርጉ ተብሏል። በቃ እናንተ አታድርጉ፣ አህዛብ ያደርጉ። በእግዚአብሔር አገልጋዮች ላይ፣ በእግዚአብሔር ባሪያዎች፣ በመልእክተኞች ላይ ከዚህ እውነት ውጭ ያሉት ሰዎች ያደርጉ። እውነት አጥር ውስጥ ያሉት ሰዎች ግን ማድረግ የለባቸው። ምክንያቱም ቅጣት አለው። እያወቁ ነው ይሄን ያደረጉት ማለት ማድረግ የለባቸውም። በእኔም ባይሆን በሌሎቹም ቢሆን እንደዛ ማድረግ የለባቸውም። የነሱ ሲዲ ተቃጠለን። አንዳንዶችማ ይሄ በቃ ተመቸን ብለው ይሄ ጊዜው ግርግር ለሌባ ይመቻል አይደለ? አንዳንዱ ስሙ የጠለሸበትም ይሄን ተናግሮ በጋሻው የመስዋዕት በጋ አድርጎ እኮ እሱ ሊገባ ነው፣ የሰው ልብ ውስጥ ሊገባ ማለት ነው። ወዳጄ ያንተ ከፍታ በሌላው ዝቅታ አይመጣም። ያንተ ክብር በሌላው ውርደት አይመጣም። ያንተ ተቀባይነት በሌሎች ተቀባይነት ማጣት አይመጣም። የራስ ክብር በራስ ብቻ ነው የሚመጣው። የራስ ከፍታ በራስ ከፍታ ብቻ ነው የሚመጣው እንጂ የሆነ ነገር ለማግኘት የሆነ ማገዶ አስገብታችሁ እናንተ ተፈናጥራችሁ ለመውጣት የምትፈልጉ ሰዎች ባይዘው ህዝቡም ነቅቶባችኋል፣ እግዚአብሔርም ያውቃችኋል። እና የኢየሱስ ሲዲ ተቃጠለ ተብሎ የኔ ብቻ አይደለም፣ በመሰረቱ የብዙዎች ብዙ ቄሶች፣ ብዙ መነኮሳት፣ በብዙ ሺህ የሚቆጠሩ ዲያቆናት ምናምን። አሁን እናንተ የምታውቁን ይሄ ፍሮንት ፔጅ ላይ ያለነውን ጥቂት ሰዎች ብቻ ይመስላችኋል። እኛ ስለምንታወቅ ነው ፊት ለፊት እንጂ ስንት ካህናት፣ ስንት መነኮሳት፣ ስንት ዲያቆናት፣ ስንት ዘማሪዎች በሺዎች የሚቆጠር በዚህ 10 ዓመት ለቀው የወጡት ማለት ነው። ሁሉ ታድሶች ናቸው። ሁሉ ጸረ ማርያሞች ነበሩ። ያኔ ስከሷቸው፣ ስታሳድሯቸው። ይሄ ከወጣን በኋላ ያለውን መንገድ ተውት እንዴ። አሁን ታዲያ ምን ያኔ ድሮውን እንድልልህ ነው እንዴ የምትፈልገው? አሁን የገባኝንና ያመንኩበትን እኮ እውነት ነው ማወራ። በዛን ሰዓት ግን ምን አግኝተህባቸው ነው ከሀገር ያሳደድካቸው ነው፣ የወገርካቸው ነው፣ ያቃጠልከባቸው ማለት እና እሱ አልበቃ ብሎ ደግሞ አሁን የነሱ የ6 ብር የ7 ብር ሲዲ ተቃጠለና እግዚአብሔር ከተማ ያቃጠለ። እውነትህን ነው። ቆየ እንዴ እናንተ ከ3 ወርና ከ2 ወር በፊት አይደል እንዴ ስዕል ተቀደደ ብለ አዋራ ስታስነሳ የነበረው? በመሰረቱ የስዕሉ መቃጠል ወይንም መቀደድ እቃወማለሁ። ባልቃወምም አልደግፈው።
ይሁንና ግን ቆየ ወይ ነው ተቀደደ ስዕላችን ተቀደደ ምናምን እያላችሁ ስታለቅሱ እየወጣችሁ ማለት ነው። ቆየ ብዙ ጊዜ ሆነው እና ያ ስዕል ስንት ነበር ዋጋው? የገበያ ዋጋው ያስለቀሰ የስዕሉ ዋጋ ነው ወይስ የስዕሉ ቫልዩ ነው? አየህ አንዳንድ ሰዎች አሉ አይምሯቸውን ለተወሰነ ነገር ብቻ ይጠቀሙትና አውልቀው የሚያስቀምጡ ይመስላል። እናንተ ጋር ሲሆን የስዕሉ ዋጋ አይታሰብም። የ3 ብር ስዕል ተቀደደ አልተቀደደ ብለው ሰዎች ሲከራከሩ ያኔ እኮ መልሳል ስዕሉ ዋጋው አይደለም ብለህ ደረትህን መታ አይታል። አሁን የሰው ሲሆን ደግሞ የ7 ብር አልከው ማለት ነው። ቋሚ የሆነ የማሰብ ስርዓት ውስጥ እንድትገቡ እጸልይላችኋለሁ። አንዳንዶቹ ሰኞ አስበ ማክሰኞ እንዳደነዘዝ ቀጣይ የሆነ የማሰብ ይህ ነገር በሙስሊሙም ሲደርስ እንዲያምህ፣ ይህ ነገር በወንጌል አማኞችም ሲደርስ እንዲያምህ፣ አንተን እንዳመመ ሌላውንም ያመዋል እንጂ የራስን ጩኸት ከፍ አድርጎ መጮህ እየመረጡ ለራስ ሲሆን ደረት መምታት ለሌላው ሲሆን ምን አባቱ ማለት ይሄ ዝም ብሎ ከስንፍና ልቦች የመነጩ ሐሳቦች ናቸው። ያን ያህል ብዙ ትኩረት አልሰጣቸውም። ግን እኮ የሚገርም ሲዲዎቹ ላይ መጽሐፎቹም ላይ እኮ ስዕሎች ነበሩ። በዛን ጊዜ በቅዱሳት ስዕላት ስለምናምን በወቅቱ ሲዲ መቼም ያለ ስዕል አይወጣም። ታውቃላችሁ አይደል? በጊዜው አለ የቅዱሳን ስዕላት አሉ፣ የእምዬ ማርያም ስዕል አለ፣ ኢየሱስ ክርስቶስ አለ። አንዳንዶቹ ስዕሎች ደግሞ ከፋብሪካ ፕሪንት የሚደረግባቸው ሲዲ ላይ ስለሆነ አትልጣቸውም ራሱ እና ያን ያቃጠላችሁት ያን ስዕል ነው። ኦሬዲ እኮ አቃጥላችሁታል እናንተ ያኔ አቃጥላችሁታል። ስዕል ሁሉ አቃጥላችኋል ከቤታችሁ። ስለዚህ ዛሬ ስዕሉ ተቃጠለ ተቀደደ የምትለው ምንድን ነው? በቫር እያየኸው ነው ያለፈውን አድርጋችሁታል እናንተ ማለት ነው። ይሄን ማመን ነው። እንደ ጎረምሳ ማሰብ እንደ ጎረምሳ መናገር በጣም ቀላል ነው። ግን አንዳንድ የማትወስዳቸው ኃላፊነቶች አሉ። በቃ የተፈጸሙ ማትክዳቸው ነገሮች አሉ ማለት ነው። እና የኛ ሲሆን የሌሎቹ ሲሆን የ7 ብር ነው፣ የኛ ሲሆን ደግሞ እንደዛ አይባልም ለማለት ፈልጌ ነው ስትሉ ስለነበረ ማለት ነው። ሌላው በዚህ አገልግሎት ዙሪያ ሲናፈስ የነበረው ሲስተጋባ የነበረው ነገር እርምጃ ውሰዱ ነው። እርምጃ ውሰዱ እና የመጀመሪያዎቹም ሰዎች ይህንን ነገር ሲያቀናብሩት በዓላማ ነው። ካልሆነ ከአርሲ ሰዎች ጋር በጋሻው ምን አለው? እስኪ የኔ ጥቅም ምንድን ነው? እነዚህ ሰዎች ቢሞቱ እነዚህ ሰዎች ቢጎን ምንድን ነው የምጠቀመው? እስኪ የምታገናዝቡ ሰዎች ዳኙን። ምን እጠቀማለሁ እኔ? ትኩስ በጊዜው እንደተፈጠረ እነሱ የሞቱ እያለ እኔ እንዳስተማርኩ አድርገው የቆየ ርዕስ አምጥተው እዚህ የገጠሙ ሰዎች የኔ ጥቅም ምንድን ነው? እኔ እንደዛ አይነት ሰው አይደለሁም። በመሰረቱ ለእንስሳ ነፍስ እንኳን የምራራ ሰው ነኝ። ምክንያቱም ጻድቅ ነኛ። ድምፄ ስለወፈረና ምናልባት እንዲህ ፊዚካሊ እያያችሁኝ ጨካኝ እንዳልመስላችሁ እንደዛ አይደለም። እኔ ግን ሰው አይሞት ነው የምለው። ሰው አይሞት ነው በአጠቃላይ። ክርስቲያን ሞተ፣ እስላም ሞተ፣ እንትን ሞተ ሳይሆን ሰው አይሞት፣ ነጭም ጥቁርም ሰው አይሞት ብዬ ነው ማለት ነው። ለዛም ነው ግፈኞች ግፍ አትስሩ እግዚአብሔር ይበቀላችኋል ያልኩት ማለት ነው። ወይስ እኛ ግፍ አንሰራም? እኛ ጌቶች ነን? እኛን ለምን ይናገረናል ብለህ አዋራ ማስነሳት ተገቢ አይደለም። አንድ ሰው መልእክት አስተላልፎልኝ በዚህ ሰዓት አሁን ምንድን ነው እሱ የሚሰማው? ምን እያለ ነው? እኔ ወጥቶ መሄድ ራሱ መንገድ ላይ ምናምን አይመስለኝም። ምን እያልክ ነው ወዳጅ? እዚህ ሰላም ነው ያለው።
ሚዲያ ላይ እናንተ እንደምታዩት እንዳይመስላችሁ። እኔ በአዲስ አበባ ቆንጆ ኮሪደሮች ላይ ጂንኪስ ውስጥ ከትቼ በጌታ ሰላም ወክ አደርጋለሁ። ሰላም ካገኘኝ ሁሉ ጋር ሰላም እባባላለሁ። አብዛኞቹ ወዳጆቼ እንደውም መንገድ ላይ ሲያገኙኝ አቅፈው የሚስሙኝ ኦርቶዶክስ ቤት ያሉት ወዳጆቼ ናቸው። እንዴ አንተ ያን ህዝብ እኮ ዋጋ እየከፈልን ነው ያገለገልነው። ባንተ የደቂቃ የቲክቶክ ወሬ እኮ ከልቡ አውጥቶ የሚጥለን እንዳይመስል የሚሰድበን እንትንም የማያቀን የኛን የወንጌል በረከት ያልቀመሰ ቁጭ ብሎ ያልተማረ እኛ ያላገለገል ነው። ይሄ ዝም ብሎ ወመኔው ነው እንጂ ያማ ጨዋ ነው። ቀናም ብሎ አያየን። የሚያሰቃየው እንደውም ናፍቆቱ እና ይሄን ህዝብ በምን ሰበብ ነው ባንተ ምክንያት የምንፈርጀው? ጨዋ ህዝብ እኮ ነው። የተባረከ ህዝብ እኮ ነው የኦርቶዶክስ ህዝብ ማለት ነው። እና ከሱ ጋር ለማቀላቀል እንደዛ አትሞክር። አይሳካም። በመሰረቱ አይሳካም። ከዚህ በፊት አልተሳካም፣ አሁንም አልተሳካም፣ ለሚቀጥለውም አይሳካላችሁም ማለት ነው። እና ነጠለ መልእክቱን ነጠለ ስማው። ተቋሙን ነው የምናገረው፣ ማህበራትን ነው የምናገረው፣ ግለሰቦችን ነው የምናገረው፣ ህዝቡን ነው የምናገረው። ነጠለ መስማት ያንተ ድርሻ ነው። እኔ ተናግሬያለሁ። ይህን ካስተላለፍኩ ዘንዳ እዚህ ላይ ሻሸመኔን አስመልክቶ የተናገረው ነገር ጊዜው ቢቆይም እንኳን ትክክል አይደለም የምትለው በጊዜው ስላልጠየከኝ ለረፈደ ነገር አሁን መልስ አልሰጥም። ከዛ በተረፈ እሱን መልእክት አስተላልፎ ምንም ማስተካከለው ነገር የለውም። እንደውም ደግሜ የምናገረው ንስሐ ግቡ ነው የምላችሁ። ተመለሱ ከአመፃ እያልኳችሁ ነው። እንዴ ሻሸመኔ ላይ የተቃጠለው ኦርቶዶክስ ብቻ ነው እንዴ? ነው እንደዛ ብቻ ነው የምታስቡት? በሁሉ ላይ አይደለ እንዴ ያ ነገር የደረሰው? ሁሉ አይደለ እንዴ ከሰረው? ሁሉ አይደለ ሀገሩን ለቆ ሄደው? ደግሞ ሻሸመኔ ስትጎዳ እስኪ ያገስኳችሁ የሻሸመኔ ሰዎች በመከራው ምክንያት ጫና ደርሶባችሁ አዲስ አበባ ድረስ መታችሁ መቼለውን ያደረኩላችሁ ሰዎች ይሄን ቪዲዮ የምታዩ እዛው ምስክሮች ናችሁ። ይሄ እኮ ቪዲዮ ላይ ወጥቶ ዋይ የሚለው 5 ሳንቲም ምንም አላደረገም። እኔ ነገሩ ቢፈጸምም ልብ እያዘነ ግን ተፈጽሟል። የሚያሳዝነው ነገር በበደሉት በአመፀኞቹ በሌሎቹ እንደ ከተማ የሆነ ነገር ሲደርስ ያሳዝናል። ከዛ በተረፈ መጨረሻ ላይ እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ፣ ጮህብሃለሁ። እንደ ዮሐንስ ሁል ጊዜ ጮህብሃለሁ፣ እጃችሁን ታጠቡ እላችኋለሁ ማለት ነው። ወደ ሶስተኛውና በጣም ወሳኝ ወደ ሆነው መልእክት ደግሞ ወስዳችኋለሁ። ሶስተኛው ሐሳብ ከዚህ በፊት በምድራችን ላይ ስለተፈጸመው ሃይማኖታዊ ግፎች፣ ኢሰብአዊ ጥቃቶች እሱን በተመለከተ ነው ጥቂት የማውራችሁ። ልብ በሉ፣ ሃይማኖታዊ ግፎች ነው ያልኩት እኔ። እውነት ነው ሰዎች በሚኖሩበት የእምነት ተቋማት ሁሉ በዓለም ላይም በእኛም ሀገር እንደ ሰው የተለያዩ ጥፋቶች ይፈጸማሉ። ይሄ ጠፍቶኝ አይደለም። አንዳንድ ጊዜ በግለሰቦች ይሆናል፣ አንዳንድ ጊዜ በተቋሞች ይሆናል። ታውቃላችሁ፣ ብዙ ጊዜ መልካም ነገር ሲሆን የተቋሙ ተደርጎ ይገለጣል። ክፉ ነገር ሲሆን ደግሞ ተቋሙን አይወክልም፣ ይሄ ግለሰቡ ሐሳብ ነው ሲባል ታውቃላችሁ። እቺ ያው ተቻችለን እንድንኖር የማድረጊያ አንድ ጥበብ ስለሆነች ምንም ማለት አይደለም። እኔ በየትኛውም ቤተ እምነት ውስጥ ያለው የህይወት ስርዓት ፍጹም ነው እያልኳችሁ አይደለም። እኔ የሚመለከተኝንና የማውቀውም ደግሞም
ለትውልዱ ማስገንዘብ የምፈልገውን የቤተ እምነት ክፍተት ነው ማሳየት የምፈልገው። እሱም በምድራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክልል አስታኮ የተፈጸመ ግፍና በደል እሱም በተመለከተ ነው ጥቂት የማወራው። እንግዲህ አላችሁኝ አይደለም አንተ ምን አድርገህ ነው አባቶችህ ምን አድርገው ነው የሚል ጥያቄ ነው የጠየቅኩት። እናንተ ደግሞ ዳሹን ሞልታችሁ አይ እንዲህ የሆነባችሁ አባቶቻችሁ እንዲህ ስላደረጉት ነው፣ እንዲህ ተፈጸመባችሁ እናንተ እንዲህ ስላደረጋችሁ ነው ሊል ፈልጎ ነው ብላችሁ አይደለም እንዴ አንዳንዶቻችሁ ቪዲዮ የሰራችሁት? እኔ ለማለት የፈለኩትን ራሴ እላለሁ። የኔን አይምሮ ተጠቅመ የኔን ምላስ ተጠቅመ አውራልኝ አላልኩ። ከዛ በተረፈ ዳሹን ከሞላኸው እንደ ቃል ይሁንልህ ነው የምለው። እንዳልከው ይሁንልህ። እሱም ስተት አይደለም እንደዚህ ሊል ፈልጎ ነው የሚለውንም ሐሳብ በማንሳት ስተት ሊሆን አይችልም። ግን አንዳንድ ጊዜ ደግሞ ገልጦ መናገር ጥሩ ይሆናል። ለምን ለመታረም ለምን አትሊስት ኦኬ የሰው ደም እጄ ላይ አለ እኔ ጋም የሆነ ጥፋት አለ ብሎ ሰውን ባይፈራ ሰውን ባያፍር እግዚአብሔርን የሚፈራ ሰው ደግሞ አይጠፋ ልክ ነው ብሎ ከአምላኩ ጋር ሊያወራረድ ይችላል አንዳንድ ችግር። ነገር ግን አሁን ያለው ደግሞ ትውልድ ይሄ ዝም ብሎ በመንጋ የሚመራው በጭፍን ሃይማኖታዊ ፍቅር የሚንቀሳቀሰው እሱ ስለማያውቅ አንዳንድ ነገሮችን አንዳንድ ነገር ማሳወቅ ያስፈልጋል። ልንገራችሁ ታሪክ እንዲረሳ ማንም ሰው መፈለግ የለበትም። መጥፎም ታሪክ ታሪክ ነው፣ ጥሩም ታሪክ ታሪክ ነው። ሁለቱም መማሪያ ነው የሚሆኑት ማለት ነው። መጥፎም በመጥፎ የሚናገረው ነገር አለ፣ ጥሩም በጥሩ የሚናገረው ነገር አለ። ነገር ግን ደግሞ ለዛ ይመስለኛል የታሪክ ሰዎች መጥፎንም ጥሩንም ታሪክ ጽፈው ያስቀምጡታል። ለምን? የሆነ ትውልድ ሲመጣ ባለፈው ታሪክ እንዲማርበትና እንዲያውቅ የህይወት ስርዓቱን እንዲቃኝ ነው የሚደረገው። ያን ታሪክ ካደፋፈን ነው ያን ታሪክ ካጠፋ ነው ታሪክ የማያውቅ ያለፍንበትን መንገድ የማይረዳ አዲስ ትውልድ ይመጣና ሌላ ኪዮስ ይፈጥራል ምድራችን ላይ ማለት ነው። ያ እንዳይሆን ነው ታሪክ የሚነገረው እንጂ ቂምም አይደለም፣ በቀልም አይደለም፣ ጥላቻም አይደለም። በእውነት ግን አንዳንድ ሰዎች ዝምታን እንዴት ቆጥረውታል መሰላችሁ? ዝም ያለ ሰው እውነት እንደሌለው፣ ዝም ያለ ሰው ሐቅ እንደሌለው ወይንም ዝምታ እንደ ፍርሃት። እንግዲህ ሰነፍ እንዲህ ነው የሚያስበው ማለት ነው። እንደሱ አይደለም። በአብዛኛው ዝም ያሉ ሰዎች ዝምታ የስብዕና ውሃ ልክ የባህሪ ከፍታ እንደሆነ የተረዱ ሰዎች በማሰብ በማገናዘብ ረገድ ትንሽ ላቅ ያሉ ሰዎች ወይንም ደግሞ ባወራ ሰው ምን ይለኛል ብለው ይሉንታ የሚባል የኢትዮጵያውያን ቆንጆ ባህል። በነገራችን ላይ ይሉንታ በዓለሙ ሲሆን በአግባቡ ሲሆን ቆንጆ ነው። ሰውን ማፈር እኮ ነው። ሰው ምን ይለኛል ማለት እኮ ነው። እና ይህንንም ነገር በማሰብ ክትት ያሉትን ሰዎች እየነካካችሁ የምታወጧቸው ሰዎች አላችሁ፣ የምትነካኳቸው ሰነፎች አላችሁ ማለት ነው። እና እናንተ መታረም አለባችሁ።
እነዛም ደግሞ ዝም ያሉት ሰዎች እውነት የሌላቸው ሐሳብ የሌላቸው አገርን በተመለከተ የምታውቁት እናንተ ብቻ ሃይማኖትን በተመለከተ የምታውቁት እናንተ ብቻ ብሔርን በተመለከተ የምታውቁት እናንተ ብቻ እቺን ሀገር የምትመሯት እናንተ ብቻ ይህን ህዝብ እንደፈለጋችሁ የምትነዱት እናንተ ብቻ የዚች ሀገር ወርቃማ ቁልፍ የጨበጣችሁት የሚመስላችሁ ሰዎች አላችሁ። እናንተ ወደ ጉድጓዶቻችሁ ወደ ዋሻዎቻችሁ መግባት አለባችሁ ሰነፎች። ዝም ያላችሁ ሰዎች ደግሞ ለሀገር የሚጠቅም ጥበብ ያላችሁ ዕውቀት ያላችሁ ሐሳብ ያላችሁ ሰዎች ድምጻችሁን የምታሰሙበት ሰዓት አሁን ነው። ይሄማ ትክክል አይደለም፣ ይሄማ ልክ አይደለም የምትሉበት ሰዓት አሁን ነው እንጂ አንድ ወገን ብቻ እየጮኸ አንድ ወገን ብቻ የሆነ ነጥብ እያስመዘገበ እንደዚህማ አይቀጥልም። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ የተፈጠረ በደል አለ፣ ግፍ አለ፣ አመጽ አለ። ግፉ የተፈጸመው በኢትዮጵያውያን ላይ ነው። ግፉን የፈጸሙት ኢትዮጵያውያን ናቸው። ይሄም ሩቅ ሳንሄድ በ1980ዎቹ ከዛን ጊዜ ጀምሮ እስካሁን መጠኑ ጨምሮ ቀንሶ ሊሆን ይችላል እንጂ አላቆመም። ግፉ የሚጀምረው ከዛ በፊት ነው። እኔ ግን የማውቀው ዛሬ 25 ዓመት ገደማ ምንም እንኳን ልጆች ብንሆንም አንዳንዱን በአይኖቻችን አይተናል። አንዳንዶቹን ከእማኞች አጠገባችን ዛሬም ድረስ ካሉት ሰምተን ተረድተናል። አንዳንዱን አንብበናል እና ይህን ግፍ ለሕዝብም ቤተክርስቲያኗን ለሚመሩት አበው ሊቃነ ጳጳሳትም መናገር እፈልጋለሁ። የቤተክርስቲያኗ ትልቁ ነገር ያለው እናንተ እጅ ላይ ነው ብዬ ስለማመን እኔ ማለት ነው ለዚህም ድርጊት መልስ ትሰጣላችሁ ብዬ የማምነውም የምጠብቀውም እናንተን ነው እንጂ እንዴ አንድ ቲክቶከር ተነስቶ እንዲያልሆንም እንዲህ ሆኗል ቢለኝ እኔ ሲጀመር አላየውምም አልሰማውም። በታሪክ ውስጥ የተፈጠረ የታሪክ ክፍተት ነው። ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትታሰብ ይህንን ክፍተት በምን ትዘጉታላችሁ? ምን ብላችሁ ነው የምትዘጉት? የታሪክ ክፍተት ነው የተፈጠረው ማለት ነው። የብዙ ሰዎች ሕይወት ጠፍቷል። የብዙ ሰዎች አካል ጎድሏል። ብዙ ሰዎች ከማህበረሰብ ተለይተዋል። ሀገራቸውን ጥለው ተሰደዋል። የአእምሮ የአካል ጤና ጉድለት ተከስቶባቸዋል። መቼ? በ1980ዎቹ። ከዛ በፊት የተፈጠረ አለ። ያንኔ አልደረስኩበትም ሲባል ግን ሰምቻለሁ። ሃይማኖተ አበው የሚባል ነበረ። ቤተ ክህነት አካባቢ ሊቃነ ጳጳሳት ሁሉ አባል የሆኑበት የቤተ ክርስቲያን ጉባኤ ነው ሃይማኖተ አበው። ያን ማህበር ቀጥቅጠው ደብድበው ያልሆነ ስም ሰጥተው ንብረቱን ዘርፈው ያን ማህበር የበተኑት አሉ፣ በትነውታል። አብዛኞቹ የቤተ ክርስቲያን ሊቃውንት ነበሩ በዛ ውስጥ የነበሩት። በቃ ሙሉ ቤተ ክህነት ልትሉት ትችላላችሁ። ሌላው ተሳታፊ ነው የሚሆነው። ግን እነሱን ካስወገደ በኋላ ይሄ አካል ቅድም መግቢያዬ ላይ ሞዓ ተዋሕዶ ብሎ በኋላ ራሱን በኃይል የገለጸው በክላሽ እዋጋለሁ ብሎ ራሱን የገለጸው አካል ነገር ግን በ1980ዎቹ መጀመሪያ ላይ ደርግ ወድቆ ኢህአዴግ ሀገሪቱን ሲቆጣጠር እነዚህ ሚሊሻዎች ነበሩ፣ ብላቴ ነበሩ። የማህበረ ቅዱሳን የመጀመሪያዎቹ መስራቾች ማለት ነው። ሚሊሻዎች ነበሩ። ስለዚህ ደርግ ወጥቷል። አሁን አዲስ ስርዓት ነው። ወዴት ይሄዱ? ገቡ፣ ቤተ ክርስቲያን ውስጥ ገቡ ማለት ነው። ገቡ።
ያን ጊዜ ሀገር ወጣት አታለች በብሔራዊ ውትድርና ቤተክርስቲያንም ደግሞ እነዚህን እጇን ዘርግታ ተቀበለቻቸው ማለት ነው። ገቡ ሰንዴይ ስኩል ውስጥ ምናምን ገቡ ማለት። በኋላ ግን ራሳቸውን እያደራጁ የሆነ ማህበር ፈጠሩ ማለት ነው። ማህበረ ቅዱሳን የሚባለው ማህበር ማለት ነው። ከዛ ያ ማህበረ ቅዱሳን የሚባለው ማህበር እኔ ሁሉ ነገሩ መጥፎ ጎን አለው ብዬ አላስብም። አሁን ግን እኔ እዚህ የተቀመጥኩት መልካም ጎኑን ለማውራት አይደለም። መልካም ጎኑን ለማውራት ስላልሆነ እነዛን መልካም ጎኖች ላውራ አልችልም አሁን በዚህ ሰዓት ማለት ነው። ይሄ ማህበር የሚመራው አንድ ከፍተኛ የሆነ የጸረ ተሐድሶ ንቅናቄ በመላው ሀገሪቱ ላይ ተፈጥሮ ነበረ። የጸረ ተሐድሶ ንቅናቄ የሚል ማለት ልብ በሉ። እነዚህ ሰዎች ጥቃቱ የደረሰባቸው ኦርቶዶክሳውያን ናቸው። እነዚህ ሰዎች የቤተ ክርስቲያኗ ልጆች ናቸው። ደግሞ ተራ ሰዎችም አይደሉም ማለት የሰው ተራ የለውም፣ ግን ምዕመናንም አይደሉም። በቤተ ክርስቲያኗ አገልግሎት ውስጥ ድርሻ የነበራቸው ካህናቶች፣ መነኮሳቶች፣ ዲያቆናቶች፣ የወንጌል ሰባኪዎች ናቸው አብዛኞቹ ማለት ነው። እና የተቀረው ደግሞ በእነሱ ዙሪያ የተሰበሰበ ብቻ ቤተ ክርስቲያኑን ተጠግቶ አገልግሎቱን የሚቀበል የሚካፈል የሚሰጥ በዚህ አካባቢ ያለ ነው ማለት ነው። ስለዚህ የጸረ ተሐድሶ ዘመቻ ተብሎ ከፍተኛ የሆነ ጥፋት በሀገራችን ኢትዮጵያ በአራቱም ማዕዘን ሆነ። የሰው ሕይወት ጠፋ። በርካታ የሰው ሕይወት ጠፋ። አካል ጎደለ። ዓይን ጠፋ። ጆሮ ደነቆረ። ጥርስ ረገፈ። አጥንቶች ተሰባበሩ። የሰው ራስ ላይ የማዕዘን ድንጋይ ተጥሎ ሰው ሞተ። የአእምሮ ታማሚ ሆነ፣ አበደ። የማስታወስ ችሎታቸውን ረሱ ብዙዎቹ። ይሄ የሆነው የት ነው? ቤተክርስቲያን አካባቢ፣ ቤተክርስቲያን ውስጥ ማለት ነው። ማን ነው ይህን ያደረገው? በጥምረት ቅንጅት በወኔ ነው ሰንበት ተማሪው ያደረገው ወይ ህዝቡ ነው እንዳይባል ካህናቶች እማኝ ምስክሮች ያልሞቱ እኮ አሉ። በሙዝጋሪ ድንጋይ መጥቶ ቤተክርስቲያን ውስጥ እነዛ ሰዎች የሚሰበሰቡት ቤተክርስቲያን ውስጥ ነው። በጽዋ ማህበር ይሰበሰባሉ። በአንዱ የጽዋ እንትን ስም ይሰበሰባሉ። ልክ እነሱ በተሰበሰቡበት ሳይታሰብ አሉ ይባላል። ድንጋይ በሙዝጋሪ ይመጣል። ቄሶቹ ድንጋዩን ይባርካሉ። አሁን ድንጋይ ይባረካል። ድንጋዩን ባርከው ያ ህዝብ ያን ድንጋይ ይዞ ወደ ተሰበሰቡበት አዳራሽ ይገባል። ህዝቡን ይጨፈጭፋል። ሴት አለ፣ ወንድ አለ፣ ህፃን አለ ማለት ነው። ሃይማኖት ገዳይ ነው። ርህራሄ የለውም። ጨፍጨፍ አድርጎ የሞቱ አሉ። የማስታወስ ችሎታቸውን ያጡ አሉ። ላያቸው ላይ ድንጋይ ዘንቦባቸው ተፈጥሯቸው የተዘናጋ አሉ። በስለት በጩቤ የተወጉ አሉ። በፌሮ ፓራላይዝድ የሆኑ አሉ። አንዳንዶቹ አልጋ ላይ ተኝተዋል። አሁን ይሄን ቪዲዮ የምትመለከቱ በነዛ አመታት በእምነታችሁ ምክንያት እንዲህ አይነት ጥቃት መንግስት ሳይሆን ሃይማኖተኞች ያደረሱባችሁ ሰዎች በመላው ዓለም ያላችሁ የእውነት ሕያው ምስክሮች መቼም ወጋሪዎቹ ራሱ አሁን በህይወት ያላችሁ ይሄ የምናገረው ነገር ውሸት ነው ብላችሁ መቼም እንደማትክዱ በአፋችሁ ብትክዱ ህሊናችሁ እንደሚመሰክርባችሁ ከወጋሪዎቹ አንዳንዶቹ ደግሞ ጌታ አግኝቷችሁ የወጣችሁ ሰዎች ምስክሮች ናቸው። ልክ ጳውሎስ እስጢፋኖስ ሲወገር የወጋሪዎችን ልብስ ይጠብቅ እንደነበረ ሁሉ ያን ነገር ይከታተል እንደነበረ እስጢፋኖስ በገርነቱ ኢየሱስ እንዳለ ተንበርክኮ ድንጋይ ዘንቦበት በድንጋይ ተጣምቆ ወደ ጌታው ሲሄድ አይቶ ይሄ መንገድማ እውነት ነው ብሎ በልቡ
እንትን እንዳለ አሁንም በዚህ ውግረት ላይ ተሳተፋችሁ ሰዎች አብዛኞቹ አግኝቻችኋለሁ። አንዳንዶቻችሁም ወደ ክርስቶስ ኢየሱስ ወደ ጌታ መንግስት መጣችሁ እኔም እንዲህ ነበርኩ ብላችሁ ምስክርነት ሰጣችሁኛል። ተወጋሪዎቹ ሳይሆን ወጋሪዎቹ ተወጋሪዎቹን ነው የምለው እኔ። በህይወት ያላችሁትን የሌሉት የሉም እንዴ? አስከሬን እኮ ተሸክመው እኮ ዘምረዋል። እናንተ የወንድማቸውን አስከሬን ተሸክመው ወጋሪዎቹ እሰይ ሲሉ ዘራፍ ሲሉ፣ እነዚህ ደግሞ ከክርስቶስ ፍቅር የሚለየኝ ማን ነው? መከራ፣ ችግር፣ ስቃይ ነው እያሉ ቤተክርስቲያኗ ውስጥ ሰንበት ትምህርት ቤት ሰንዴ ስኩል ተማሪ ሆነው ያጠኗትን መዝሙር አስከሬን ይዘው ዘምረዋል። እነዚህ ያሉ በአዲስ አበባ አሉ፣ በመላው ሀገር ሐረር፣ ድሬዳዋ፣ ጅጅጋ፣ ናዝሬት፣ አዋሳ፣ ዲላ፣ ሞያሌ፣ ባሌ ጎባ፣ ባህር ዳር፣ ጎንደር፣ በመላው ሀገር ያን ሰሞን ደግሞ ያን ዘመን ይገርማቸዋል። እኔ ይገርመኛል ይሄ መንግስት ስርዓት ሲቀየር አብሮ ሪቫይቫል የሚሆንበት ነገር ደግሞ ይገርመኛል። እነዛ ሃይማኖት አበው የሚባሉት የጃንዌ ናቸው ምናምን ነገር የደርግ በቃ አይደለም። ልክ ኢህአዴግ ሲመጣ ደግሞ አብሮ ሌላ ሪቫይቫል መጣ። ሪቫይቫል በዛው መጠን ደግሞ የወንጌል እሳት ሰደድ እሳት ተቀጣጠለ። ልክ እስጢፋኖስ ሲወገር እኮ የተበተነው ያ ሁሉ ህዝብ ለወንጌል መስፋፋት ምክንያት እንደሆነ ሚሽነሪ እንደሆነ ምንም እንኳን እግዚአብሔር ባወቀ ለወንጌል መስፋፋት ክርስቶስ እንዲከበር ቢሆንም በሃይማኖት ቤት ግን የተፈጸመ የግፍ ታሪክ ነው። ይሄ ማንም የማይረሳው ይሄን ተደረገም ነው ወይ ነው። አባቶች፣ ሊቃነ ጳጳሳት፣ ታሪክ የምታውቁ ቤተ ክህነት ውስጥ ያላችሁ ትልልቅ ሰዎች ለህሊናችሁም ለእግዚአብሔሩም የታመናችሁ አልተደረገም ወይ ነው። የካህናት መስቀላቸው እየተቀማ አንተም ብሎ ካህን ጸረ ማርያም መናፍቄ ጺማቸው አልተነጨም? የመነኮሳት ቆብ አልተወረወረም? ከቤተ ክርስቲያን ሸሽተው ቢሄዱ ቤታቸው ተከታትሎ ወመኔ ዱርዬ መቆሚያ መቀመጫ አልከለከላቸው? ቤታቸው አልተለኮሰም በእሳት? ጣራቸው በድንጋይ አልተደበደበ? በቀን በሌሊት እየታደኑ በከተማ ውስጥ እንዳይኖሩ ስራ ተቀጥረው እንዳይሰሩ እሳት እንዳይጫጫሩ ተብሎ በማይክሮፎን አልተነገረም? ይሄንን ያልሰማውን በጆሮ እሳት ከነሱ ጋር እንዳትጫጫሩ። ዲላ ነበርኩ 1986 87 ልጆች ነበረን እኛ ሰንዴይ ስኩል ህፃናት ነን። ግን ማህበረ እስጢፋኖስ እመብዙሃን ምናምን የሚባሉ ቤተክርስቲያን ውስጥ የነበሩ የኛ ታላላቆች ነበሩ። በዛ በባታያማ ኢየሱስ የሚመራ ደግሞ ግሩፕ አለ። የከተማ ግሩፕ በቃ የከተማ ጉልቤ አለ አይደል? ትልልቅ መስቀል እዚህ አድርጎ በጡንቻው እንጂ በእውቀት የማይመራ በለው ሲባል ሄዶ እነዛን ልጆች ቁጭ ብለው እኮ ቤተክርስቲያን ጽዋ እየጠጡ የማርያምን ጽዋ እየጠጡ ተቀጥቀጠው ደማቸው ፈሶ ረግፎ የጠፋው ጠፋ ያመለጠው አመለጠ። ይሄን እኔ ምስክር ነኝ። ቁጭ ብዬ ዛፍ ስር ይሄን እያየው ነው። ከሰው እኮ ሰምቼ አይደለም እኔ ሳይ ነበር ማለት ነው። እንዲህ አይነት ግፍ በመላው ሀገሪቱ ተፈጽሟል። ከነ ጠባሳቸውም ቢሆን ከነ ህመማቸውም ከነ ጉድለታቸውም ቢሆን ጌታን አግኝተዋል። ይሄ ታሪክ አልፏል ወዳጆች። ነገር ግን ታሪክ ይመዘግበዋል አለ። ይቅርታ አልተጠየቀበትም። ይቅርታ እኮ ሰዎቹ ተመልሰው ይመጣሉ ማለት አይደለም። አንዳንድ ደግሞ ሰነፍ አለ። አሁን ተመልሰው ይግቡ ነው የሚባለው። መናፍቃን ምና ወዳጄ ጌታ ኢየሱስን የቀመሰ በትክክል የክርስቶስ ብርሃንን ያገኘ የወርቅ ዙፋን ብታስቀምጥለት አይመለሱም። እግዚአብሔር ምስክሬ ነው። ሞኝነ አንተን እንደዛ የምታስበው የመመለስ ቢመቸው ባይመቸው ቢርበው ባይረበው ኢየሱስ ነው እኮ የድሉ ሚስጥር ይዞ ያቆየው ኢየሱስ ነው። በቃ እንደዛ እንዳታስቡ። ነገር ግን ማዶ ለማዶም ቢኮን ለምድሪቱም ሰላም ለናንተም ራሱ ንስሐ ስለሚያስፈልጋችሁ በዚህ ዘመን እንዲህ አይነት ግፍ ተፈጽሟል። በእርግጥ ኬዙ የሃይማኖት ነው። የሃይማኖት ኬዝ በመጽሐፍ የመጣ በመጽሐፍ ነው የሚመለሰው። በአፍ የመጣ በአፍ ነው የሚመለሰው። ከአፍ አልፈ
ከመጽሐፍ አልፈ እሺ ከመዳፍም ጥፊ እሺ ቀላል ነው ከጥፊ ከመዳፍም አልፈ እስከ ሰደፍ ያደረሰ ግን ይሄ ከባድ የሆነ ወንጀል ነው። ለዚህ ሲኖዶስ ሰብሰብ ብሎ በቃ ታሪኩ ቢያልፍም ጊዜው ቢቆይም እንዲህ አይነት ነገር በእኛ ተፈጽሟል፣ እንዲህ አይነት ማስረጃዎች አሉ፣ ለዚህ ይቅርታ እንጠይቃለን ስትሉ ኬዝ ክሎዝድ። ይሄ ማለት በቅርብ ዘመናት የሆነው የተፈጠረው ነው መነግራችሁ ማለት ነው። ወደ ኋላ አልሄድኩም። ታሪክ የሰነደው ሀገር ያወቀው ፀሐይ የሞቀውን ማንም የማያስተባብለው እነዛን ትልልቅ ታሪኮች አላነሳው። አስፈላጊ መስሎ አልታየኝም። አሁን ትውልድ ይጠይቃችሁ፣ በዘመን እየተነሳ ትውልድ ይጠይቃችሁ። በዘራ ያዕቆብ አማካኝነት እነዛ የትግራይ መነኮሳት የጉንዳ ጉንዲ መነኮሳት ደቂቀ እስጢፋኖስ የሚባሉት ከንጉሱ ጋር በመጣላታቸውና የእምነት አቋማቸውን በመግለጣቸው ምን ብለው ለስዕልና ለንጉሱ አንሰግድም በማለታቸው የግል ጠቡን ንጉሱ ከማርያም ጋር አስጠጋግቶ ይሄ ህዝብ በማርያም እንደማይደራደር ስለሚያውቅ ተመልከቱ። ሃይማኖተኞች ስስ ጎናቸው የቱ እንደሆነ ያውቃሉ። ፖለቲከኞች አሁንም ይህንን ቁማር የሚቆምሩትም ያውቁታል። ከማን ጋር ባጠጋጋው ያዋጣኛል ብለው ማለት ነው። ይሄ ዛሬ የተጀመረ አይደለም፣ በአባቶቻቸውም ዘመን የጀመሩት ነው። እዚህ እነዛን መነኮሳት በግፍ ዘርዓ ያዕቆብ ምንድን ያደረጋቸው? ገርፎ ነው የለቀቃቸው? አስሮ ነው የለቀቃቸው? አይደለም። ምላሳቸው ይቆረጥ። በአደባባይ ህዝብ ተሰብስቦ ማርያምን ክደዋል ብለው አልካዱም እኮ ማርያምን፣ ግን ለማርያም ስዕል አንሰግድም ነው ያሉት። ምላሳቸው በጉልበት ዙፋን ላይ ነው ያለው፣ ሰራዊት አለው። ሀገሪቱ ሁሉ በሱ ቁጥጥር ስር ነው ያለችው። ማን ይቃወመዋል? ምላሳቸውን አስቆርጦ ተቆርጠው ደማቸው እየተዝረበረበ ይሄዳሉ። ምላሳቸውን ትተውለት ማለት ነው። ሌላ ቦታ ሲሄዱ ሌላው ህዝብ በአዋጅ ደርሶታል። ተብታቦቹ ምላሳቸው ያልተፈታው ጸረ ማርያሞች ናቸው፣ ከዘርዓ ያዕቆብ የሸፈቱ ናቸው። ባገኛችሁበት ግደሏቸው እየተባለ ያገኘ ሰው የደቦ ፍርድ እየገደላቸው ቋንጃቸው ይቆረጣል። እንደ እባብ እንዲሳቡ መራመድ እንዳይችሉ ቋንጃቸው ይቆረጣል ማለት ነው። አፍንጫቸውን ይፎነናል። እነዛ ሰዎች አይደሉም? ነገርኳችሁ። ኢየሱስ ክርስቶስ ከአቤል ደም ጀምሮ እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ ያፈሰሳችሁት የንጹህ ሰው ደም፣ የጻድቅ ሰው ደም ይደርስባቸዋል። የሚበቀለው ማን ነው? እግዚአብሔር ይበቀላቸዋል አላቸው። እና እነዚህ ሰዎች አይደሉም፣ ደማቸው ፈሷል። ኢትዮጵያውያን ናቸው፣ ወገኖቻችን ናቸው። አላመኑበትም፣ በዛ ነገር አላመኑም። በቃ ትለያቸዋል፣ አውግዘህ ትለያቸዋል እንጂ ይህን ሁሉ ምን አመጣው? ቆዳቸው ነው የተቀደደው። አንተ እኮ ስዕል ተቀደደ ብለህ ነው ሰው ለመግደል የተነሳው። የሰው ቆዳ ተቀዷል፣ ደም ፈሷል፣ ተተልትለዋል። ግፉን ተመልከቱት። ፕሮፌሰሩ የጻፉትን መጽሐፍ ተመልከቱት። ያን መጽሐፍ ሰብስበው ለማጥፋት ለማቃጠል፣ ይሄ ሌላ ነገር ሌላ ቁርሾ ያስነሳል ተብሎ ማለት ታሪክ ነው፣ ይቀመጥ። የበዳይም የተበዳይም ታሪክ ነው፣ ትውልዱ የወቀው። ከዛስ ለበቀል ይነሳ እያልኩ እኮ አይደለም። የበደለው አካል በይፋ ይቅርታ ይጠይቅ፣ ይቅርታ ይጠይቅ። መንግስታት ይቅርታ ይጠይቃሉ እኮ። የካቶሊክ ቤተክርስቲያን የ500 ዓመት ኬዝ የ1000 ዓመት ኬዝ እያነሳች እኮ አንድ ግለሰብ ላይ ፈጸመችው፣ ህዝብ ላይ ሀገር ላይ ፈጸመችውን በየጊዜው እኮ ይቅርታ ትጠይቃለች። ራሷን አፕዴት ታደርጋለች፣ የሆነ ነገር ታሻሽላለች እኮ። እዚህሳ አይ አንጠራጠርም፣ ስህተት የለባትም፣ ምንም አልተፈጸመም። እንዴ ሰው እንደዚህ ቢል የሰማዩ አምላክ ደግሞ አለ፣ በጨለማ የተሰራውን በብርሃን የሚመልስ። ብዙ ዘመን ስላስቆጠረ ግፍነቱ አይቀርም።
ሰው ሊረሳ ይችላል። ታሪክ አይረሳም፣ እግዚአብሔርም አይረሳም። እንዴ ይሄ ተፈጽሟል ምድራችን ላይ አይካድመችም። አንዳንዶቹ እንደ ማናት ምትባላለች አንድ ጤነኛም አትመስለኝም ዶክተር ማን ሌቺሳ ምትባላለች። ተወጣና እሷ በይፋ እኮ ነው ሲያንሳቸው ነው እነዚህ ትግራይ መነኮሳት ሲያንሳቸው ነው ደቂቀ እስጢፋኖስን ማለት ነው። ልክ ነው ያደረገው ዘርዓ ያዕቆብ። አያችሁ እናንተ ስታደርጉት በእናንተ ነገስታት ሲፈጸም ትክክል ነው። ሌላው ሲያደርገው ደግሞ ወንጀል ነው፣ ግፍ ነው። ስለዚህ ደም አለ እጃችሁ ላይ፣ የሰው ህይወት አልፏል። ምንም እንኳን ለሃይማኖት ቀንተናል በሚል ሽፋን ብትፈጽሙትም ነገሩ ተፈጽሟል። ንስሐ ግቡ። ሌላውን ትቼው ማለት ነው። በሙስሊሞቹ ላይ የተፈጸመውን ትቼው፣ በቤተ እስራኤሎቹ ላይ የተፈጸመውን ትቼው፣ በሌላው ነገር ላይ ኢቭን በወንጌል አማኞች ላይ የተፈጸመውን እያነሳው እንዳይመስላችሁ። አላነሳም። እያነሳው አይደለም እሱ። አንዳንዶች አላችሁ አሁን ትዝ አለኝ አንዳንዶች እዚህ በወንጌላውያን ሰርክል አለን የምትሉ ህይወታችሁ ግን እሱን የማይናገር ግን በአንደበታችሁ እዚህ አካባቢ ነን የምትሉ ሰዎች አላችሁ። ልክ እንዲህ አይነት ኮሽታ ሲፈጠር ጥርሳችሁን የሚያልባችሁ በፍርሃት እግራችሁ የሚንቀጠቀጥ ከአብያተ ክርስቲያናት በፊት ቀድማችሁ ወጣችሁ መግለጫ የምትሰጡ እኛን አይወክለንም። who are you after all? who are you? አንተ ማነህ? መጀመሪያ ማነህ አንተ? ማነኝ አልክ? እኛን አይወክለንም ሲል የሆነ ተቋም የሚመራ ነው የሚመስለው፣ የሆነ ቤተ ክርስቲያን የሚመግብ ነው የሚመስለው፣ የሆነ አካል። ያንተ ቸርች እኮ ስልክህ ናት። አንተ ያለው እዚህ ነህ። እኔ ወክላለሁ ብያለሁ። አይወክለንም ስትል ደግሞ አንተ አይወክለንም እንድትል ራሱ ይሄን ቃል እንድትናገር ማን ነው ራይቱን የሰጠ? ማን ነው ይሄን ተናገር ብሎ የላከ? አንዳንድ ሰው በጣም ደፋር ነው። እኛን አይወክሉንም እነዚህ ይላል። የሆነ ነገር እኮ ፈርቶ እኮ ነው፣ ተንቀጥቅጦ እኮ ነው፣ የሆነ ነገር ይመጣል ብሎ እኮ ነው እንጂ የእውነት ሰው ቢሆን የፍትህ ሰው ቢሆን እነዚህ ሰዎች ላይ ብቻ አይደለም እንዲህ አይነት ነገር የሚነሳው፣ ሌላውም ላይ ይደርሳል እኮ። ለኔ ልንገርህ፣ ሰው ነው። እዚች ሀገር ላይ ሙስሊሙም ሰው ነው፣ ኦርቶዶክሱም ሰው ነው፣ ወንጌላዊውም ሰው ነው። በብሔር ብሔረሰብ ውስጥ ያለው ሁሉ ሰው ነው። የሆነ ሲጮህ እንደ ጎርፍ ድምፁ ያስተጋባል የሚባለው ሲመጣ ቶሎ ብላችሁ ወደዛ ጠጋ የምትሉ፣ ያ ነገር ሲያልፍ ደግሞ ዞር ብላችሁ የሆነ ነገር የምትሉ ማለት ነው። ራሳችሁን ቼክ አድርጉ፣ ራሳችሁን ፈትሹ። ሳታውቁት እየተቃወማችሁ ያላችሁትን ነገር ብታስተውሉ ጥሩ ነው። ደግሞ አንዳንድ እኔ የሚገርመኝ እኛ ውስጥ ሆነው እንዲህ ማድረግ አይችሉም፣ እኛ መካከል ሆነው ምናምን ይባላል። እኔ አንተ ውስጥ አይደለሁም፣ አንተ መካከል አይደለሁም። እንዳትመኘው፣ አንተ ጋር የለውም። እኔ ምን ሰራለሁ? ጫት በሚቃምበት፣ አረቄ እየተጠጣ ወንጌል በሚነገርበት፣ መዝሙር በሚዘመርበት በአንተ ቴሪቶሪ ምን ሰራለሁ? አንተ አንዳንዶቻችሁ ለድፍረትና ለብርታት ካሜራ ፊት ከመውጣታችን በፊት ብላችሁ ጭሳጭሱን አጭሳችሁ አኝካችሁ ምን ብላችሁ በነውርና በወንጀል ቡድን ሰርታችሁ አንዱ ሲጽፍ እየጻፋችሁ አንዱ ሲያወራ ተመሳሳይ ያረጋችሁ ያ ቴሪቶሪ እዛ ውስጥ የለውም። ብትፈልገኝም አታገኘኝም። ስለዚህ እኛ ጋር አይደለም። ትክክል ነህ አንተ ግን ንጹህና ታማኙን ወንጌላዊ አትወክልም። አንተ እኛን አይወክለንም ትላለህ። እንዲህ አይነት ቀን ምን ረሸን እየመሰለ ነው እንዴ?
ሲያልፍ ደግሞ እኮ ብድግ እንላለን። ታውቃለህ አይደል? ውሃ ዳር እንደተተከለ ዘንባባ እንተኛለን። የሆነ ነገር ብድግ እንላለን። የሚያቆመን ክንዱ ነው፣ የሚያግዘን ጌታ ነው እንጂ እኔ ወክያለሁ ይሄን ማህበረሰብ ብያለሁ እንዴ? ግፈኞች ንስሐ ግቡ ነው ያልኩት። እና አንዳንዶች ለገዛ ጥቅማችሁ የእናንተን ፎሎወር ለማሳደግ ወይ ደግሞ ርካሽ ተወዳጅነት ለማግኘት እያላችሁ የማያምርባችሁ እንዴት እንደምትሰለችሁ ሕያው እግዚአብሔር በስልችት እኔ አላቃችሁም። ብዙዎች ግን ማህበረሰቡ ሰልችቷችሁ በቃ ስልችት እኝኝኝ ስልችት። እናንተም ንስሐ ግቡ። በጉያችሁ በስር ያለው እንትን እያላችሁ አጋላጮች ነን ተቃዋሚ ነን የምትሉት ራስን ንስሐ ግባ። መጀመሪያ የመጨረሻው ሰዓታችሁ ነው። እናንተ ባይዘወይ ንስሐ ግቡ። አንድ ሰው ምን ብሎ ነግሮኛል። መርካቶ ውስጥ ለረጅም ዓመት ሲሰርቅ የነበረ የታወቀ ሌባ ነበረ አለ። ስሙን ረስቸው ነው። ለብዙ ዘመን አያዝም፣ በቃ አጨደዋል። ከዚህ ሱቅ ከዛ ሱቅ እና መጨረሻ ላይ ተያዘ ከብዙ ዓመት በኋላ እና ፖሊስ ኢንተርቪው ሲያደርገው ነው ይህን ሁሉ ዘመን አንተ ነበር ወይ የምትሰርቀው? አሁን እኔ እንዴት ነበር ማትያዘው እስኪ ተብሎ ሲጣራ መጀመሪያ ካልታየው ሰርቃለሁ ከነቁ ሰዎቹ አለ መጀመሪያ ሌባ እያልኩ ምሮጠው ጣቴን ቀስሬ ነኝ አለ። እና የመርካቶ ህዝብ ደግሞ ያው ትርምስ ነው፣ ገበያ ነው፣ አያስተውልም። እኔ ወደምጠቅሙበት አቅጣጫ ነው ሁሉ ሰው የሚሮጠው። ያኔ እኔ ሸብለል እላለሁ አለ። እንዲህ እያሳያችሁ በውንብድና ውስጥ ያላችሁ በክርስትና ሽፋን በየትኛውም ቤተ እምነት በየትኛውም ካምፕ ውስጥ ሆን ወንበዴ፣ ዘራፊ፣ ሌባ በቆነጃጅቶች እንባ እጃችሁን የምታጥቡ የቆነጃጅቶችን ልብ የሰበራችሁ የሰው ገንዘብ የዘረፋችሁ ሌቦች፣ ወንበዶች የአንዳንዶቻችሁን የሌብነት ዕዳ ራሱ ከፍለን አልጨረስንም እስካሁን። ከዛ ወጣችሁ የሃይማኖት ጠበቆች ናችሁ፣ አስተያየት ትሰጣላችሁ ምናምን። የሆነ አጋጣሚ ምቹ አጋጣሚ ሲፈጠር በቃ የምትሉ እረፉ። የእጃችሁን ታገኛላችሁ። ይሄ ንጹሃንን አይመለከትም፣ እውነተኞችን አይመለከትም። ይሄ ወንበዴው ራሱ አቤት ብሎ ሲመጣ ታገኘዋለህ ራሱም ማለት ነው ስሙ ሳይጠራ። እና እንደዛ አስተካክሉ። አንዳንድ ደግሞ አላችሁ ጠበቆች ነን የምትሉ አላችሁ። ደግሞ የታዘብኩት ይሄንን ነው በእነዚህ ጥቂት ዘመናት ውስጥ ማለት ነው። እጃችሁን አንስታችሁ መሐላ ምላችሁ ለሀገር ለፍትህ እታመናለሁ ካላችሁ በኋላ ልክ አንድ ወገን የተነካ ብቻ ሲመስላችሁ ብቅ እያላችሁ ጤና ይስጥልኝ ጠበቃና የህግ አማካሪ እንትና አባላለሁ እንዲህ አይነት ነገር ያደረገ ወይ ደግሞ ህዝብ ያነሳሳ እንዲህ ያደረገ በዚህ አንቀጽ ምናምን ሊጠየቅ ይችላል ምናምን እያላችሁ ታኮ የምታጎርሱ ብቅ ብላችሁ የምትሄዱ ለእናንተ ህግ ማለት አንድ ሃይማኖት ነው። ለምን ሙስሊሙ ሲጠቃ ሲነካ ለምን እንዲህ ቶሎ ብቅ አትሉ? ለምን ሀዲያው ሲነካ፣ ለምን ከምባታው ሲነካ፣ ለምን ሌላው ብሄር ሲነካ ብቅ እያላችሁ ስማርት መሆናችሁ ነው። በእናንተ ቤት ቲክቶክ መንደር ላይ ውርውር የምትሉ ማለት ስነ ስርዓት አድርጉ። እናንተ ህግ እኩል ነው ለሁሉ። እንትና ይከሰስ እንትና ስሜን ሁሉ ጠርታችኋል። አንዳንዶቻችሁ እኔንም ትጠሩ ነበር ከዚህ በፊት። ትዝታውማ ያው ሁሌ ነው የምትጠሩት ምናምን በዚህ ያስከስሳል። እሺ አመጽ የሚቀሰቀሱትንስ ሆበል ዝመት በዚህ ቤተ እምነት ላይ ያሉ አመጽ የቀሰቀሱትንስ እነሱ ሰዓት ላይ ለምን አትመጡ? ትክክል አይደላችሁም። እናንተ ትክክል አይደላችሁ። ህግ የሚያውቅ ሰው የተማረ ሰው ስሜቱን ተቆጣጥሮ ለሁሉ ያጠፋ ይጠየቅ እያልኩ አይደለም። እኔ አሁን ይሄን ኃላፊነት ወስጄ አይደለም
የሚጠይቀኝ ካለ ይጠይቀኝ። እስቲ ችግሩ እኮ አትጠይቁንም። እንደዚህ የተደራጀ ነገር አትጠይቁን። አልተፈጸመምም አይሉ ወይ ግለሰቡ ይላሉ ወይ ሆነ ግን እዛ ተፈጽሟል እና ንስሐ ያስፈልጋል፣ ይቅርታ ያስፈልጋል። ሀገር ሰላም እንድትሆን ምድር እንድታርፍ ካስፈለገ ሁላችንም በድለናል። ዲግሪው ሊለያይ ይችላል። እኔም የራሴን ወስዳለሁ፣ አንተም የራስህን ወሰድ፣ ተቋማትም የራሳችሁን ውሰዱ። ይሄ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ እኔ ስላደኩበት ስለኖርኩበት ብዙ ነገር እዚሁ ስላለ ይሄን አነሳው እንጂ በእስልምናውም ሃይማኖት በማወቅ ባለማወቅ ከዚህ በፊትም የተፈጠሩ ነገሮች ካሉ መጅሊሱ ይቅርታ ይጠይቅ። በቃ በወንጌላውያን አማኞችም ዘንድ ካለ አይጠፋም። ሰው ባለበት የሆነ ነገር አይጠፋም አለ። በቃ ይሄ እንደ ሀገር እንደውም ለዚች ሀገር ለሰላም የሚበጃት ይሄ አይመስላችሁም? አሁን ያመጣሁት ሐሳብ በቃ በዚህ ዘመን እንዲህ አይነት ነገር ተፈጥሯል። ማንም ይፈጽመው ማንም እንትኑ የሚያጠነጥነው ወደኛ ስለሆነ ይቅርታ እንጠይቃለን። በቃ 96 97 አካባቢ ላይ ያው መንፈሳዊ ኮሌጅ ተማሪዎች በነበርንበት ጊዜ በዛ ወቅት ላይ አንድ ነገር ተፈጥሯል ጊዜ